አንቺውን ከየት መጣሽ? ይሄንን የሮማን የግል ጉዳይ ነው። ውጪ ክፍሉ ለቀሽ። ስለምን የግል ጉዳይ ነው የምታወራው? ልጅቷን እኮ አስገድል ደብራ ስትል ነው የደረስኩበት። እንዴት የግል ጉዳይ ነው ትለኛለህ? ፍቅር እባክሽን አድኝኝ። ይዞ እየጨካኝ ሆኗል። የሆነ ነገር አድርጊ እባክሽን። ሮማን ዝም በይ። እኔ አንቺ ስለምወድሽና ስለማፈቅርሽ እንጂ እኮ ልጎዳሽ አይደለም። አንቺ ግን ሁሌ ታንቋሽኛለሽ። ፍቅር ማለት ይሄ ነው? ሴት ልጅ አስገድዶ መድፈር ነው ፍቅር? ወንድነት ግን በኃይል አታሳይሽ። አንቺ መልክትሽ ማለት ፍቅር ውጪልኝ። ምንም የሚያገባሽ ነገር የለም። ፍቅር እባክሽ እንዳትወጪ። ይሄ ሰው እየጨካኝ ነው። የሆነ ነገር ያደርገኛል። እባክሽ ትተሽኝ እንዳትሄጂ። አንተ ረመኔ፣ ከዚህ በላይ ሴት ልጅ አታስጨንቅ። አሁን ከዚህ ክፍል ውጣ። አንቺ ነው መጥፊ ወማሽ አንቺ ዲምቢት። ፍቅር የሆነ ነገር አድርጊ። ትይንንስራቸው። አይዞሽ ሮማን፣ አሁን እኔ ደርሼልሻለሁ። በጣም ጎድቻታለሁ። ይቅር በለኝ። ትልቅ ስህተት ሰርቻለሁ። አሹ ቆይ ምን ተፈጥሮ ነው? ለምንድን ነው ገጠር የምትሄደው? ለማይስ ነግረካታል? በቃኝ ሩቴ። ዶክተር በፍጹም አልተውም። እህቱን እንዴት የገዛ እህቱን ሊደፍራት ይሞክራል? አሹን በገዛ እጄ እንደዚህ አንቄ ነው የምገለው። እገለዋለሁ በቃ። ዳይመንድ ቆይ ምን እያልክ ነው? ምን ተፈጥሮ ነው? ቆይ ስለማን ነው የምታወራው? ስለ ሮማን ነው የምነግራችሁ። እንዴት የገዛ እህቱን ሊደፍራት ይሞክራል? እኔ ማመን አልችልም። ይሄን በፍጹም እኔ ላምን አልችልም። የገዛ እህቱን እንዴት ሊደፍራት ይሞክራል? ዳይመንድ ተረጋጋ። ነገሩን በደንብ አስረዳኝ። ምንድን ነው? ዶክተር እባክህ ለሮማን ሂዱላት። ሳያት በጣም ተረባብሻለች። የእናንተ ዳይመንድ አሹን መንገድ ላይ አግኝቶት ሊገለው ሲል እነ ዶክተሩ ደርሶበታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች፣ ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁም በላይክ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ፣ ፍቅር አንድነት ያድለን ፈጣሪ አምላካችን እያለን እንግዲህ ሰራተኛው አደይ ክፍል 192 ይዘን ከች ብለናል ማለት ነው። ሄኒ ሮምዬ ጋር መድረስ አለብኝ፣ ሮምዬ ጋር ካልደረስኩ መቀመጥ አልችልም እያለ ሄኒ ወደ ሮማን ጋር እየሮጠ ይሄዳል። ዳይመንድ ብቻውን እዚህ ጋር ብጭ ብሎ እየተጨናነቀ ይገኛል ማለት ነው። አሊባባም ሰውዬ አበደ፣ በቃ እኔ ሊገለኝ ነው አይለቀኝም እያለ አሊባባ እየተሯሯጠ ይገኛል ማለት ነው። እኔ አንተን የገባበት ገብቼ እገላለሁ እንጂ አልለቅህም፣ መለኛው እባክህን እያለው ይገኛል ማለት ነው። እያለ ይገኛል ማለት ነው። እንግዲህ ሄኒ በጣም እየተናደደ ሮጦ ወደ ሮማን ጋር እየሄደ ይገኛል ማለት ነው። ዳይመንድ አግኝቼ በገዛ እጆቼ እጨርሰዋለሁ እንጂ አልለቅም እያለው ይገኛል። ዶክተሩም ሄንን እየመከረው ይገኛል። እባክህን አትሂድ፣ አንድ ነገር ትሆናለህ እያለ ይገኛል። ሄንም ወይኔ ያሹ እያለ እየተንከራተተ ይገኛል። ሄኒ በጣም ተናዷል። ሄኒ በአሁን ሰዓት እና ፍቅር ጋር መጥቷል ማለት ነው። እና ፍቅር ጋር መጥቶ ምን ተፈጥሮ ነው እያለ ይገኛል። ፍቅር ሄኒ መጣ እንዴ እያለችውም ትገኛለች ማለት ነው። እንግዲህ ሊዱን እየመከረቻትም ትገኛለች። ወጣለሁ ወርዳለሁ እያልሽ ሌላ ግርግር አትፍጠሪብን እያለች ትገኛለች ፍቅር ለሊዱ ማለት ነው። ሄኒ ሲመጣ ሄኒዬ እንዴት መጣክ? ምን ሆነክ ነው የመጣከው? እያለችው ብላ ስትለው እኔ ሮማንን ለማየት ነው የመጣሁት፣ የት ነው ያለችው ብላ ትለዋለች። ሮማን እዛ ክፍሏን ዘግታ እያለቀሰች ነው እያለች ፍቅር እያስረዳችው ትገኛለች። ዶክተሩም እንግዲህ እስኪ ተረጋጋ አንተ እያለው ይገኛል። ይህንን ምን ጋ ነው ያለችው ብሎ ሲል እዚህ የኔ ክፍል ጋር ነው ያለችው፣ እዚህ ጠጉ ጋር እያለችው ትገኛለች ማለት ነው። እንግዲህ ፍቅር ዛሬ በጣም ጥሩ ሰው ሆና ትገኛለች። ምክንያቱም ራሷም ሴት ልጅ ስለሆነች ሴት ልጅ እንዳትጎዳ እየፈለገችም ነው ይመስለኛል ዛሬ ደና የሆነችው ማለት ነው።
እያለች ትገኛለች ማለት ነው። እንግዲህ እኔ ልምጣ እንዴ ብሎ ሲል ዶክተሩ አይ እኔ ራሴ ሄጄ አዋራታለሁኝ እያለ ወደ ሮማን ጋር ሄዷል ማለት ነው። እንግዲህ አሹ ትልቅ ጥፋት ቢያጠፋም ደግሞ ሮማን መረዳት ነበረባት እስከ ዛሬ ድረስ። ሊዱና ፍቅር እንግዲህ ይሄውላችሁ በደንብ ስሙኝ። አሁን ሮማን ያለችበት ሁኔታ በጣም አስፈሪ ነው። ለዛም ነው እያለ ዶክተሩ እየተናገረ ይገኛል። ሩታም ዶክተር መጣ እንዴ ብላ ስትለው አዎ መጥቻለሁ እያለም ይገኛል ማለት ነው። ማዘር ልጆች ምን ሆናችሁ ነው? ምን ተፈጥሮ ነው እንደዚህ ሆናችሁ ብላ ስትል ማዘር አይ ፍቅር አሹኮ ሮማን ሊደፍራት ነበረ ሊገደርሽበት ነው እንጂ ሌላ ነገር አይደለም እያለች ሮማን ፍቅር ለማዘር እያስረዳች ትገኛለች። እንግዲህ በጣም አሳዛኝ ነገር ነው። ቢሆንም እንግዲህ ሁሉም ነገር እየተበላሸበት ይገኛል ማለት ነው። አሹ በስተመጨረሻ ወደ ሀገር ለመሄድ ተሰዷል ማለት ነው። እዚህ ጋር ጨርቄን ማግኘት ሳትል ተነስተ ሂድ እንዳላይ ክስመጣ ብላ ስትል ካየው ከዚህ ግቢ ላይ እኔ ፖሊስ ጠርቼ አስይዝሃለሁኝ ትታሰራለህ እድሜ ልክህን ብላ ማዘር ስትናገር አሹ ወጥቶ ወደ ውጪ ልብሱን ይዞ ይወጣል ማለት ነው። እንግዲህ አሹ በጣም ትልቅ ጥፋት ነው ያጠፋው። ቢሆንም ምንም ማድረግ አልተቻለም ማለት ነው። አሹ አርፈ ብትቀመጥ ኖሮ ጥሩ ነበረ። ሮማን ባዛሪ ደግሞ በጣም አሳዝናናለች ማለት ነው። ሮማን ምክንያቱም ከዚህም በፊት ጫኔ ያደረሰባትን በደልም ልታስታውስ እየሞከረች ትገኛለች። ሁሉንም ውጡልኝ በቃ እዚያ አትቀመጡ እያለችም እየተቆጣቻቸው ትገኛለች ማለት ነው። ሮማን በጣም በዚህ ሰዓት በጣም ታሳዝናለች። ምንም ማድረግ አልተቻለም ማለት ነው። ዴቭ እንግዲህ በዛሬው ቀን ሁሉንም ነገር አስተካክሎ ነው ያስቀመጠው። ለብርሃን ሳንቲም ሰጥቷል። ቡና አፊ አስተካኪ ብሏት ነበር የሄደው ዴቭም። ከዛ ብርሃንም እሺ ብላ ሁሉንም ነገር አስተካክላ ጠበቀች። ለእናትየውም ስጦታ ይዞላት መጥቷል። አይደም እንግዲህ ስጦታ ይዞላት መጥቷል ማለት ነው። ዴቭ ዛሬ ትልቅ ስራ ሰርቷል ብለን እናስባለን ማለት ነው። ብርሃንም እማዬ እኔ እኮ ሆስፒታል እያለች በጣም ተጨንቄ ነበረ፣ ግን አሁን በጣም ደስ ብሎኛል ከሆስፒታል ስለመጣሽ እያለች የውሸቷን እየደረደረች ትገኛለች ማለት ነው። አንቺ ብቻ ደስተኛ ሆኒ እንጂ ችግር የለውም እኔ ልጄን መዳር ፈልጋለሁ እያሉ የአዳይ እናት በጣም ደስ ብሏቸዋል። የአዳይ እናት መቼ ታዲያ መቼ መጥተሽ ጠየቅሽኝ? ሄኒ ለዶክተር ሩታ መታ ሩታ ይችናት እንዴ ብሎ ስል አዎ ሩታ ይችናት አሁን መታለች ብሎ ይገኛል። ሄኒ በዛው ወዲያው ብሎ እንዴት አባቷ ነው የምታምረው እያለ በሩታ ላይ ደግሞ ጆፔ ሊጥልባት ነው። አንተ ደግሞ አሁን ከየት መተክ ነው እነዚህ ልጆቹን የምታጣድፋቸው? በጣም ያሳዝናል ማለት ነው። ያንተ ነገር ወይ ባንድ ላይ አትረጋም። እባክህን ሄኒዬና እና ወደዚህ የት ነው የምትሄደው እያለ እሱም እያንገበገበው ይገኛል ማለት ነው። ከዛ ወደ ውጪ ይወጣል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰብ የሆናችሁትም በላይ ግቡ። መልካምነት ለራስ ነው የምታደርገው እያለች በህልሟ እያወራች ትገኛለች። ሮማን እንግዲህ ለምግብ ያቀረበችለትን ሁሉ እያስታወሰችም ትገኛለች። ይሄም ምግብ የቀዘቀዘውን ሳይሆን የምበላው የሞቀውን ነገር ነው የምበላው እያለ በዱላ እያስፈራራት ይገኛል ማለት ነው። አሹ ሲያስቸግራት ሮማን መለስ ብላ የጫኔን ማስታወስ ጀምራለች ማለት ነው። እንግዲህ ይሄ አስገድዶ መድፈርና አስገድዶ ጠለፋው ቀርባችሁም ይሻላል ማለት ነው። ለሴት ልጆችም ክብር ይኑርላችሁ። ሁላችሁም ለራሳችሁ ስሜት ብላችሁ ምክንያቱም ሴት ልጆቹን አታበላሹ። እነሱም ለራሳቸው ለስራ ብለው የወጡትን እናንተ አንድ ቦታ ላይ ወስዳችሁ ስታንገላቱ ሴት እህቶቻችን መከራ ማየት የለባቸው ማለት ነው። ሮማን በአሁን ሰዓት እየተሰቃየች ትገኛለች። አሹ መልካም ስራ አይደለም የሰራው። እንግዲህ የጫኔን ልታስታውስ ጀምራለች ማለት ነው። ከዛ ከቀዩ ይዘ ስትወጣ መልካምና ጥሩ ሰው ነበር። አሁን ግን እዚህ ጋር
ከተማውን ለምደክ መጥፎ ስራ እየሰራክ ትገኛለክ ማለት ነው። አሹ እንግዲህ ፈጣሪ የማይወደውን ስራ እየሰራ ይገኛል ማለት ነው። በጣም ኃጢአት ውስጥ ገብተካል ማለት ነው። በጣም ሮማን የምታስታውሰውን ነገርና ሁሉንም ነገር ጭንቀት ውስጥ ሮማን በአሁኑ ሰዓት ገብታለች። ህይወቴ ለምንድን ነው እንደዚህ ምስቅልቅሉ መውጣው? ክፍለ ሀገር ሆኜ እንደዚህ ተጨነኩኝ። አሁንም እዚህ መጥቼ የኔ ጭንቀት ከተከትሎ ይመጣ ያለች ሮማን በጣም እየተሰቃየች ትገኛለች። እንግዲህ ሮማን ፈጣሪ አምላክ ያጽናሽ እንላለን። እኛም አንቺን ማገዝ እዚህ ጋር ሆነን በአፋችን ነው እንጂ ባጠገብሽ አይደለንም እንላለን። በጣም የሚያሳዝን ነገር ነው። ሁሉም ነገር በጣም በሮማን በኩል እየተበላሸ ይገኛል። እንግዲህ ምንም ማድረግ አልተቻለም። ሮማን ክፍሏን ዘግታ እያለቀሰችና እያነባች ትገኛለች ማለት ነው። በዚህ በኩልም ደግሞ አቤ ሄለንን እየለመናት ይገኛል። ሄለን አንተኮ እስከ ዛሬ ድረስ እኔ ለትዳር ብዬ ነው እንጂ የመጣሁት እኮ እንደዚህ ዝም ብዬ ቁጭ ለማለት አይደለም የመጣሁትኝ። አሁን እኔ ከዚህ አስወጣኝ፣ ከዚህ በላይ እኔ መሸከም አልችልም፣ አስወጣኝ እባክህን እያለችም እየተማጸነችው ትገኛለች በጸባይ። አቤን በሩን ዘግቶባት ሮማን ሄለንዬ እኔን ጥለሽ መሄድ አትችይም በፍጹም። እኔ እኮ አንቺን ያመጣሁት በክብር ላገባሽ ነው እንጂ እንደዚህ ሮጠሽ እንድትሄጂ አይደለም እያላት ይገኛል። ሄለንም መለስ ብላ እኔ እኮ ምንም ነገር ሳትደግስ ሳታገባኝ እዚህ ቁጭ አድርገኸኝ ምን ያህል እንደምሰማኝ ታውቃለህ እንዴ ብላ ስትለው አሁን እኮ ጊዜውን እየጠበቅኩኝ ነው እንጂ ዝም ብዬ አይደለም እያላት ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቤተሰቡ ሆናችሁትን በላይክ ግቡ። መልካምነት ለራስ ነው።